ሰላም ሰላም እንዴት ናችሁ? ወደ አዲሱ ዩቲዩብ ቻናል እንኳን በሰላም ተቀላቀላችሁ እያልን ሰፈሮችን እንዲህ ማስጎብኘትና የተለያዩ ዜናዎችን ለመስራት ፍላጎት አለኝ። ያው እናንተም አበረታቱኝ። አሁን የምንገኘው ግሩም ሆስፒታልን እየወረድን ነው። ያው ማሳደጊያ ያለ እዛ ጋር ታውቁታላችሁ። ከግሩም ፊት ለፊት እየወረድን ነው ማለት ነው። እዚህ ጋር ቆሎ ተራ አለ። ይኸው እንደምታዩት ቆሎ ምናምን መሸጫ ነው። ከቀደምት ከድሮ ጀምሮ ይችኛዋ መታጠፊያችን ወደ አበበ ቢቂላ የምታስወስድ ናት። ይህን ይመስላል። እየወረድን እስቲ እናየዋለን አብረን። አበበ ቢቂላ ማታዩት በግራ ሳይድ አበበ ቢቂላ ነው። በዚህ ደግሞ ታይዋን የሚባል አካባቢ አለ። እንደምታዩት ያው ቆሎ እየተቆላ ይመስለኛል። ጭስ ምናምን እያየን ነው። እዚች ጋር መኪና እየዞረ ነው። ቶዮታ መኪና ነው መሰለኝ። ቶዮታ መኪና ናት። ቀደም ውይይት የምትባለው መኪና ተቀጥቅጣ ተሰርቶባታል እና ይቀጥላል። እስቲ ምን እንደሚያጋጥመን ምን ሰፈር እንደሆነ ትውስታችሁ እናንተም ወደኋላ ትመለሳላችሁ። እዚህ አካባቢ ያላችሁ ሸገርን የምትወዱ አዲስ አበባን የምትወዱ አዲስ አበባ ልጆች ሰብስክራይብ አድርጉን። እንዲህ እያለን አዲስ አበባ ምን እንደምትመስል ለማየት እንሞክራለን። በዚህ ደግሞ ወደ ታይዋን የሚወስድ ነው። ወደ ታይዋን ወደ አጠና ተራ ይወስዳል ይህ መንገድ ማለት። በዚህ ጋር ደግሞ ኪዩንስ ሱፐር ማርኬት አለ። እዚህ ጋር ወደ አበበ ቢቂላ ይወስዳል ይህ መንገድ። በዚህ በግራ በቀኝ ሳይድ ደግሞ የምታዩት ከፍተኛ 7 ኮሌጅ ቀደምት ከፍተኛ 7 ኮሌጅ ነው። እንወርዳለን። ወረድ ስትሉ ወደ እሱ ጋር መታጠፊያ ጋር ይቺ ወደ ከፍተኛ 7 የምትወስደው ናት። ገራጆች እዚህ ጋር አሉ። እንደምታዩት ገራጆች ይቺ አስፋልቷ ወደ ከፍተኛ 7 እዚህ ጋር ገራጆች ምናምን አሉ። በግራ ሳይድ ደግሞ የምታዩት የአዲስ አበባ ዩኒቨርሲቲ ጤና ምናምን ነገር የሚያስተምርበት ምናምን ይመስለኛል። እንደዛ ሲባል ሰምቻለሁ። እስቲ እየወረድን እናየዋለን። ይህ ህንፃ እንደሆነ አላውቅም። መቺን አውቃለሁ አዲስ አበባን ልብ ብያን አላየሁትም እስካሁን ባይገርማችሁ። ፊት ለፊት ደግሞ የምናየው ኢትዮ ጠቢብ ሆስፒታል ነው። ኢትዮ ጠቢብ አሪፍ ሆስፒታል ነው። እንደኔ ያው ታክሜበታለሁ። ጥሩ እንክብካቤ አድርገውልኛል። ምርጥ ሆስፒታል ነው። አሪፍ ነው። ጥሩ ከምላቸው ሆስፒታሎች ውስጥ አንዱ ነው ማለት ነው። ያው እንደምታዩት ቀጥታ መሳለሚያ ይታየናል። አባ ጅፋር መስጊዱ ስሙ ምን ነበረ? አንድ መስጊድ አለ እዛ ጋር ስሙ ጠፋኝ። እና ይህ መንገድ እንደምታውቁት በጣም 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 የሚዘጋጋ መንገድ ነው። በጣም ከመሳለ ወደ አጠና ተራ ይወስዳል፣ ወደ 18 ይወስዳል። ይህ መንገድ ወደዛ የሚያስታጥፈው ፊት ለፊት ደግሞ አቶ ብሰራ መሳለሚያ፣ ይሄ ደግሞ ኳስ ሜዳ፣ ግሩም ሆስፒታል፣ በቃ ወደ መዲሻ ያወጣል። መድኃኔዓለም ነው ፊት ለፊቱ መጨረሻው የአስፓልት እኔ አሁን ያለሁበት አስፓልት ወደ ላይ እና እቺ ቦታዋ የኢትዮ ጠቢብ ህንፃ ያለበት ጋር በጣም መኪና መጨናነቅ አለ። ያቺ ቦታ ኢትዮ ጠቢብ ደግሞ ድሮ ሳይሰራባት ምን ነበረች? ቆሻሻ ማስቀመጫ፣ ቆሻሻ የሚጣልባት ገንዳ ነበረች ኢትዮ ጠቢብ። ያው እዛ ላይ ህንፃውን ሰርቶ ብዙ ሰው እየታከመበት ነው። ያው ጥሩ ነው ብለን እንደግፈዋል። እንደዚህ አይነት ሀሳቦች ያው እንደምታዩት ቀደምት ሰፈር እንደሆነ ያስታውቃል። አይሲ መኪናዎች ያው ይበዙበታል። ቀደም ሰፈር አካባቢዎች ላይ እንደምታዩት የአዲስ አበባ ባስ ዙሪያውን ከቦታል ይላል። የአዲስ አበባ ባስ ዙሪያውን ከቦታል። እንደምታዩት ያው ቀደምት ሰፈር ነው። ምን ልበል ምን ቀረኝ? እና እንደዚህ አይነት አዳዲስ መረጃዎችንም ዜናዎችንም አዳዲስ ዜናዎችም ሲመጡ ለማቅረብ ፍላጎት አለን። የተሻለ ነገር ለመስራት ፍላጎት አለን። በቃ ብቻ እናንተ አበረታቱን፣ ሰብስክራይብ አድርጉን፣ ደግፉን። እንደዚህ አዲስ አበባን ከሀገር የወጣችሁ ካላችሁ ሀገር ውስጥም ያላችሁ እንደዚህ ነገሮችን ለመስራት ፍላጎት አለን እና አበረታቱን። እንወዳችኋለን። ቪዲዮም ኦልሬዲ እያለቀ ነው መሰለኝ እና አበረታቱን ብቻ ሰብስክራይብ አድርጉን። ማንም ያው ከዜሮ ነው የሚጀምረው። እኛም ደግሞ 7 ሰብስክራይብ ደርሰናል። የመጀመሪያውን ይህን ቪዲዮ የምታየው አንተ ስትጫነው
8 ይሆናል እያለ ይቀጥላል። ያው የእናንተ ደግሞ ማበረታታት ግዴታ ነው ብለን እናስባለን። ያው አዲስ አበባ አስፓልቷ እንደምታዩት እየተቆፋፈረ ነው፣ ግን መንግስት ጥገና እያደረገለት ነው። እንደ እንትን ማለት ነው፣ እንደ ቁስል ፕላስተር ማለት ነው። የቆሰለበት ቦታ ሕክምና እየሰጠው ነው። እንደምታያት ቻራም መንጠቺ ቼሪያ ላይ ሕክምና እያደረገላት ነው እንላለን። ፊት ለፊት ደግሞ እዛ ጋር የምታዩት ምን ትምህርት ቤት ነበር? የሆነ ፀጉር ማሰልጠኛ ነበር ድሮ አስታውሳለሁ። እና ይህን የምታስታውሱት ደግሞ ኮሜንት ላይ ጻፉን፣ ሰብስክራይብ አድርጉን። መልካም ጊዜ ኢትዮጵያውያን። በጣም በጣም ከልቤ ወዳችኋለሁ። የተሻለ ዘመን የተሻለ ጊዜ እንደሚመጣ ተስፋ እናደርጋለን። የሰው ልጅ በተስፋ ነው የሚኖረው። ብቻ ባላችሁበት እግዚአብሔር ሁላችሁንም ይጠብቃችሁ፣ ይባርካችሁ። የደከማችሁበትን የምትበሉበት ዘመን ያደርግላችሁ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። እንደ ኢትዮጵያዊነት የምንኖርበት ዘመንና ጊዜ እግዚአብሔር ይስጠን፣ ምድራችንን ይባርክልን። ለዘላለም ኢትዮጵያ ታፍራና ተከብራ ትኑር። ታንኪዩ። አመሰግናለሁ። ሰላም ሁኑልኝ።